አክሱም ህዳር ጽዮን። የታሪክ ድርሳናት እንደሚያትቱት አክሱም የሚለው ቃል አኩ በአገውኛ ቋንቋ ውሃ ማለት ነው። ሱም ደግሞ የሴም ቋንቋ ሲሆን ትርጉሙም ሹም እንደማለት ነው። በአክሱም ሰሜናዊ ክፍል አንድ የውሃ ጉድጓድ አለ። እሱም ማይሹም ይባላል። የከተማዋ መጠሪያም ከዚህ የውሃ ጉድጓድ የተወሰደ እንደሆነ ብዙዎች ይደመድማሉ። ሰላም ጤና ይስጥልኝ። የተወደዳችሁና የተከበራችሁ ውድ የቻናላችን ቤተሰቦች ስለ አክሱም ታሪካዊ ሁነቶችን አንስተን እነግራችኋለን። መንግስታትና ጥንታዊ መዲና የነበረችው አክሱም የተለያዩ የዘርፉ ምሁራን እንደሚያትቱት የሃይማኖት ማዕከል፣ የጥንት ሃይማኖታዊ መንግስትን በአፍሪካ ውስጥ የመሰረተች የሃያላን መንግስትና በአሁኑ ሰዓት ወደ ስፍራው የሚያቀኑ በርካታ የሀገር ውስጥና የውጭ ሀገር እንግዶች የምታስተናግድ ከተማ ነች። የአክሱም መንግስትና ከተማ በ3ኛው መቶ ክፍለ ዘመን በዓለም ከሚገኙት 4 መንግስታት ከሮም ከፋርስና ከቻይና ቀጥሎም 4ኛ ሀያል መንግስት ነበረች። በአሁኑ ሰዓት በአክሱም የሚገኙት የጥበበኞች እጅ ያረፈባቸው ግዙፍ ሐውልቶች፣ የነገስታት መቃብሮች እንዲሁም የማይዳሰሱ ቅርሶች የንግሥተ ሳባ አፈታሪክ፣ ቀዳማዊ ምኒልክ ከእስራኤል ያመጣው ጽላትና የቅዱስ ያሬድ ዜማ የአክሱም ጥንታዊ ታሪክ ምን ያህል ሀያል እንደነበረ ማሳያዎች ናቸው። ጽዮን ርዕሰ አድባራት ቅድስት ቅዱሳን ድንግል ማርያም ጽዮን በትግራይ ክልል አክሱም ከተማ ትገኛለች። በመጀመሪያም የክርስትና ሃይማኖትን ወደ ኢትዮጵያ ይዞም በገባው አቡነ ሰላማ ዘመን እንደተገነባች የሚነገርላት የአክሱም ጽዮን ቤተክርስቲያን በዮዲት ጉዲት በመፍረሷም አሁን የተገነባው የአክሱም ጽዮን ቤተክርስቲያን ሕንጻም በአፄ ኃይለ ሥላሴ ዘመን እንደተሰራ የታሪክ ድርሳናት ያስረዳሉ። የንግሥተ ሳባ አፈታሪክ እንደሚያትተው ንግሥተ ሳባ ጥበብን ፍለጋ የተለያየ ስጦታዎችን በመያዝ ወደ ኢየሩሳሌም ታሪካዊ ጉዞ አድርጋ ነበር። ከስያሜዋ ጋር ተያይዞ በአዲስ ኪዳን ንግሥት አዜብ የደቡቧም ንግሥት ስትባል በኦሪት ንግሥት ሳባ በመባል ትጣራለች። ሮማኖች ኒኮል፣ የመኖች በልክስ እንዲሁም ኢትዮጵያውያን ማከዳ በማለት ነበር የሚጠሯት። በኢየሩሳሌም ጉዞዋ ምክንያት የተወለደው ቀዳማዊ ምኒልክ ካደገ በኋላም በ12 ዓመቱ ከእናቱ በተሰጠው ለታቦተ ጽዮን ለንጉሥ ሰለሞን እጅ መንሻም ይዞ ወደ ኢየሩሳሌም ተጓዘ። ንግሥተ ሳባም ለንጉሥ ሰለሞን ንጉሥ ሆይ ልጄን ሙሴ የጻፋቸውን ሕግጋት ሥርዓተ ክህነት አስተምረህ ላክልኝ የሚል መልእክት ልካ ነበረ። ቀዳማዊ ምኒልክ በኢየሩሳሌም ከአባቱ ዘንድ ለ3 ዓመት ያህል ቆይቷል። አባቱን ከኢየሩሳሌም ጎብኝቶ ሲመለስ የአክሱም ጽዮን ጽላትን በመያዝ ህዳር 21 ቀን አክሱም እንደገባ ይነገራል። ይህች ታቦት ለ3000 ዓመታት ያህል እስከ ዛሬ ድረስ በኢትዮጵያም በአክሱም ትገኛለች። ንግሥተ ሳባም ታቦተ ጽዮን መምጣቷን ስትሰማ ለእግዚአብሔር መስዋዕት አቀረበች። ሰዎች መርጣ ታቦተ ጽዮንን እንዲጠብቁ አድርጋለች። የመንግስቱን ስልጣን በሙሉ ለቀዳማዊ ምኒልክ አስረክባም ከዚህ ዓለም በሞት በተለየች ጊዜም በዚያው በአክሱም ተቀብራለች። ቦታው እስካሁን ድረስ የንግሥተ ሳባ መቃብር እየተባለ ይጠራል። እንደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አስተምሮ የሙሴ ጽላት ታቦተ ጽዮን የሚለውን ስያሜ ያገኘው እንደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አስተምሮ የሙሴ ጽላት ታቦተ ጽዮን የሚለውን ስያሜ ያገኘችው ጽዮን ተብላ በምትጠራው የእስራኤል ከተማ ስም ነው። ጽዮን ማለት ተጸወነ፣ ተጠጋ፣ ተማጠነ ማለት ነው። ጽዮን የተባለችው የታላቁ የዳዊት ከተማ የተገፉና የተበደሉ ሕዝቦች እውነተኛ ፍርድ ለማግኘት ተሰብስበው የሚሰነብቱባት ከተማ ነበረች። ጽላተ ሙሴም በዚያ ስለነበረች በእርሷ ተማጽነውም ችግራቸው ስለሚቃለል ታቦተ ጽዮን መባሏ ይተረካል። እጅግ የተከበረ መለኮታዊ ትእዛዝ የሰፈሩባት ጽላትና ማደሪያ የሆነችው ታቦቱን በተመለከተ ቢያንስ ላለፉት 2000 ዓመታት የት እንደተሰወረና በማን እጅ እንዳለ እንኳን እስራኤላውያን ጨምሮ መላው ዓለም ከአንዳንድ መላምቶች በስተቀር ተጨባጭ የሆነ መረጃ ሆነም ማስረጃ የለውም። ነገር ግን አገራችን ኢትዮጵያም መላው ዓለም እንቆቅልሽ የሆነበት እጅግ የከበረ ታላቅና መንፈሳዊ ቅርስ ባለቤት ጠባቂና ባላደራ ሆናም እየጠበቀች እንዳለ በጉዳዩ ላይ የተጻፉ መጻሕፍት የዘርፉ ምሁራን ዋቢ ምስክር ናቸው። እንደ ግርሃም ሃንኮክና እንደ ጄምስ ብሩስ የመሳሰሉ የውጭ ሀገር ጸሐፍት የሙሴ ጽላትን ፍለጋ ወደ ኢትዮጵያ ከመምጣታቸው በላይ የጠፋውን ጽላት ለማግኘት ያደረጉት ጥረት በመጽሐፍት መልክ ማቅረባቸውን ጽላተ ሙሴ በታሪካዊቷም ከተማ አክሱም ስለመገኘቱ ሌላው ማሳያ ነው። በ13ኛው መቶ ክፍለ ዘመን የነበረው የታሪክ ጸሐፊ አቡ ሳላህ
አቢሲኒያውን በእግዚአብሔር ጣቶች 10ቱ ቃላት የተጻፈባት 2 የድንጋይ ጽላቶች ያሉባት የቃል ኪዳን ታቦት አለቻቸው በማለት ጽፎ ነበረ። የሙሴ ጽላት ወደ ኢትዮጵያ አክሱም መምጣት በተለያየ ታሪካዊ መረጃዎች እንደተጠቀሰው የውጭ ሀገርና የሀገር ውስጥ ጥናቶች እንደሚያረጋግጡት ከኢትዮጵያ በቀር እስካሁን እኛ ጋር ያለው የሚል ሌላ ሀገር ፈጽሞ አለመኖሩ የሙሴ ጽላት አክሱም ስለመኖሩ አመላካሽ ነው። እንደ ኢትዮጵያ ኦርቶዶክስ ቤተክርስቲያን አስተምሮ ህዳር 21 ቀን ታቦተ ጽዮን ዳጎንን ገልብጣም በመጣል ኃይሏን የገለጠችበት ዕለት ነው። በፍልስጤማውያን ተማርካ ቤተ ጣዖት ወስደው ከጣዖታቸው ከዳጎን በታች አስቀምጠዋት ነበረ። ታቦተ ጽዮን ግን በላዩ ያለውን ዳጎንን ገልብጣም ጥላም እርሷ ከላይ ተቀምጣለች። ምንም እንኳን የዓለም ማህበረሰብ የሙሴ ጽላትን የጠፋው ጽላት በማለት ስለ መጥፋቱ አያሌ መላምቶች ቢያስቀምጥም ኢትዮጵያውያን ግን በየዓመቱ ህዳር 21 ቀን በአክሱም በመሰባሰብ በዓሉን ያከብራሉ። ክብረ በዓሉ በኢትዮጵያም በአደባባይ ደምቀው ከሚከበሩ ባህላዊ ሃይማኖታዊ በዓላት መካከል አንዱና ዋነኛው መሆኑ ይነገራል። ይህ ታሪካዊ ቀንም ከሀገር ውስጥና ከሀገር ውጭ በተሰባሰቡ የበዓሉ ታዳሚዎች በየዓመቱ ይከበራል። በኢትዮጵያ በአደባባይ ከሚከበሩ ሃይማኖታዊ በዓላት አንዱ የሆነው የአክሱም ህዳር ጽዮን በዓል ዘንድሮም ከሀገር ውስጥና ከሀገር ውጭ በተሰባሰቡ የእምነቱ ተከታዮች፣ ቱሪስቶች፣ የሃይማኖት አባቶች፣ የትግራይ ክልል የፌዴራል መንግስት የስራ ኃላፊዎች በተገኙበት በታላቅ ድምቀት ይከበራል። የትግራይ ክልል ባህልና ቱሪዝም ጽሕፈት ቤት መረጃ እንደሚያስረዳው በተለያየ ዓመታት በርካታ ሚሊዮን ታዳሚዎች በስፍራው ይገኛሉ። በተለይ ከእህት ወገኖቻቸው ጋር ተለያይተው የነበሩ ኤርትራውያን በአክሱም በመገኘት በዓሉን ያከብራሉ። የጥንታዊቷ ኢትዮጵያ ዋና ከተማም የኢትዮጵያ ኦርቶዶክስ ተዋሕዶ ሃይማኖታችን መሰረት የህንጻም፣ የስነ ዜማ፣ የስነ ጽሑፍ፣ የስርዓተ መንግስት፣ የፊደል፣ የቋንቋ፣ የስልጣኔ ምንጭ፣ የህገ መንግስት መገኛም፣ የጥንታዊ ቴክኖሎጂ አሻራም፣ የአስደናቂ ቅርጻ ቅርጾቻችን መገኛም፣ የታቦት ጽዮን ማደሪያም ናት አክሱም። በሰሜን ኢትዮጵያ ጥንታዊ የኢትዮጵያ ሀገራችን መናገሻ በነበረችው በአክሱም ከተማ በርዕሰ አድባራት ወገዳማት አክሱም ጽዮን ማርያም ቤተክርስቲያን ውስጥ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታዮች ዘንድ ታላቅ የሆነ ሃይማኖታዊ በዓል በታላቅ መንፈሳዊ ስነ ስርዓት ይፈጸማል። የአክሱም ጽዮን ማርያም በዓል 8 አበይት ምክንያቶች አሉት። ታቦተ ጽዮን በምርኮ በሄደችበት በሀገረ ፍልስጤም ዳጎን የተባለ አሕዛብን ጣዖት አድቅቃ በድል የተመለሰችበት ዕለት በማሰብ መጽሐፍ ቅዱስ እንደሚነግረን ታቦተ ጽዮን በፍልስጤማውያን ተማርካ ቤተ ጣዖት የተወሰደች ሲሆን ከጣዖቶቹ ከዳጎን በታች አስቀምጠዋት እንደነበረ፣ ነገር ግን ታቦተ ጽዮን በላይዋ እንዲቀመጥ ተደርጎ የነበረው ዳጎንን ገልብጣም ጥላ እርሷ ከላይ ከዳጎኑ ከበላይ እንደተቀመጠች ይነግረናል። ይህ የሚያሳየን ደግሞ በታቦት የሚገለጠው የእግዚአብሔር ኃይል መሆኑ ነው። ምክንያቱም በታቦት ላይ ያለው ሕገ እግዚአብሔርና ስመ እግዚአብሔር ነውና። ምንም እንኳን ታቦተ ጽዮን ስትማረክ በአሕዛብ እጅ በወደቀች ጊዜ ለጊዜው ደካማ ብትመስልም መማረኳ ግን ኃይሏን ለመግለጥ ለአሕዛብ የጣዖትን ከንቱነት የታቦትን ክቡርነት ለመግለጥ ነበርና መማረኳ ነበር። በዚህ ዘመን ታቦታት ይማረካሉ፣ ይሰረቃሉ፣ ነገር ግን በተአምራት በክብር ይመለሳሉ።